ዩቲዩብ ላይ ገብቶ የተቀመጡ ቪዲዮዎች አሉ ሊያመጣ ይችላል። ይሄን ደብዳቤ ያነበብኩትኝ በዚህ ኢቨንት ያዘጋጁ ሰዎች 4.5 ሚሊዮን ብር ወጪ አስወጥተው 2.3 ሚሊዮን ብር እንዳስገቡ፣ ነገር ግን በስም ተጠቅሶ ለዚህ ሚዲያ ብር ተከፍሏል የተባለው በዚህ ሚዲያ ላይ ለጊዜ ሚዲያ ብቻ። ከዛ ውጭ ያለ ሰው ካለ ግን ሊመጣ ይችላል የፈለገ ሰው። አሁን ያዳመጥከው ይሄኛው ደብዳቤው ማየት ትችላለህ። ቁጭ ብለህ እንየው አብረን ነው። መረጃ ለማሳየት ፈቃደኛ ነህ? እዚህ ጸጋ መረጃ ከሌለ ጠቅሲ እዚህ ለማሳየት ፈቃደኛ ካልሆነ አናስገድም። ዩቲዩብ ላይ ያራሳየው መረጃ ያራሳየም ጋር መብት ነው። በቃ ግን ዋናው እዚህ ጋር 800 ሰው አለ። ለ800 ሰው መረጃ አምጣ ተብላል። መረጃ ማሳየት አልቻልክም። ሌባ የሆንበትን በጣም ይቅርታና እኔ በቁጥር ማምሰው አይደለሁኝም። ለምን 100 ሺህ ሰው አይሰበሰብም? ዳዝን ማተር ለኔ ጉዳይ አይደለም እሱ። ስለዚህ መረጃ ማቅረብ አልቻልክም። እሱን ልንገርህ። ሁለተኛ ነገር ደግሞ ሎዛ ሚዲያ ወይ ደግሞ ሎዛ ኢቨንት ሚዲያ ሳይሆን ሎዛ ኢቨንት እኛ ከቤተ መረጃ አሳየን፣ መረጃ አሳየን ስለ ሎዛ ኢቨንት ሳይሆን ከዚህ በኋላ ምንም መነገራችን ስለ ሎዛ ኢቨንት መረጃ ማታሳይ ከሆነ ራስ ውረድ፣ አታውራም። መረጃ አላሳይም ካልክ ውረድ። ራስህ ጸጋዬ እወድሃለሁ፣ በራስ ጊዜ ውረድ። እኔ ራስ ውረድ። ስለ ሎዛ ምንም ማውራት አልችልም ከዚህ በኋላ ምንም መናገር አልችልም። እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ። ቴንኪው። ኦኬ ቤተክርስቲያን የበረከት ስራ አሰሩ ማለት ነው። እናንተ የበረከት ስራ አሰሩ ማለት ነው። እንሰራለን እየሰራችሁ እንደ ከአንድም 30 ቤተክርስቲያን እኔ እንኳን እያለው ከአንድም 30 ቤተክርስቲያን ማስታወቂያ ትሰራለ፣ ላይቭ ስትሪም ትሰራለ። ኢቭን እንኳን ሚሊኒየም አዳራሽ በነፃ ገባ፣ በነፃ የሰራናቸው ስራዎች አሉ። በነፃ እንተዋወቃለን እኮ እኔ እናንተ ከሐዋሳ እንተዋወቃለን። መረጃ አምጣሽ አልጋ ስንት ይያዝላችሁ እንዴ? ሐዋሳ እኮ ተገናኝተናል። እናንተ ናችሁ ከሆነ ችግር ፈጣሪዎች። እናንተ አሁን ምንም ችግር አይደለም። የምን ችግር ነው የምትለው? ስለምን ችግር ነው የምታወራው? እናንተ ራሱ ሌባ ነህ። ስላልተሳካል ሊዘርፍ ነበር ቤተክርስቲያን ሊዘርፍ ነው የእኛ ስም ያጠፋችሁ። ቤተክርስቲያን ለመዝረፍ ነው የእኛ ስም ያጠፋው። ቲክቶክን ትዘጋለህ። ዝርዝር ነው የሚለው፣ ወጪ ዝርዝር ነው የሚለው። ውል ነው ያልኩ፣ ወጪ ዝርዝር ሳይሆን ውል ነው ያልኩ። ውሉን ነው የምታመጣው። ወጪ ዝርዝር ለማን እንዳወጣው ሁሉ ትናገራለህ። ለሎዛ ነው፣ ለራማ ሚዲያ ነው፣ ለማን እንደሆነ በግልጽ ታስቀምጣለህ። ገባ? ለራማ ሚዲያ የሆነውን አይመለከተኝም። ራማ ሚዲያን መጠየቅ ትችላለህ። እኔ የምጠይቅህ ስለ ሎዛ ሚዲያ ነው። ስለ ሎዛ ሚዲያ ጠይቃለሁ። ራማ ጋር የተደረገ ነገር ካለ አይመለከተኝም። ይሄኛው ደግሞ ከማን እንደሆነ ተናገር። ከማን እንደሆነ መቼ ነው ቀኑ? ቀኑ መቼ ነው? ሎዛ ሚዲያ እዚህ ላይ አለበት እኮ። ሎዛ ሚዲያ አለበት ወይ? እዚህ ላይ ሎዛ ሚዲያ አለበት ወይ? ማህተብ በዛ ላይ የለውም። ማህተቡን አሳየን። ማህተቡን አሳየኛለሁ። እሺ ይኸው ማህተቡ አሳየኝ። ይኸው ማህተቡ ይሄ ማህተብ ነው። እግዚአብሔር አሳያችሁ፣ እግዚአብሔር አሳያችሁ። የቤተ ክርስቲያን ማህተብ ይሄ ነው። ምን ይላል? የኔ ተወዳጆች፣ የኔ ወዳጆች፣ እናንተ ለቤተ ክርስቲያን ቀናኢ የሆናችሁ ይሄ ማህተብ አይደለም። ይሄ እኛን ሎዛን አይመለከትም። ጸጋዬ ውሸታም ነህ። ይሄ ሎዛን አይመለከትም። ማህተቡም ህገወጥ የሆነ ማህተብ ፎርጅድ ነው። ይሄ መረጃ ብለህ አውጥተህ ስም ማጥፋት ወንጀል የሰራው አንተ የቤተ ክርስቲያን ጠላት ነህ። አንተ የቤተ ክርስቲያን ከዛ ለይቻላይም ይቅርታ ካልጠየቅ ደምዬ መፈራ መስሎ ሆኖ እንደዚህ እያወራህ ያለው እኔ ምን ማለት እኔ ምን አልገል አልመጣ አልደበድብ። ይሄኛው ማህተቡ አይነበብ፣ ማህተቡ አይነበብ። ሲጀመር ሎዛን አይመለከት። ለምን ራማ አላልክም? ራማ ለምን አላልክም? ሎዛን አይመለከት። በዚህ ደብዳቤ ላይ ቆይ ኤክሶ በዚህ ደብዳቤ ላይ ስም ጠርሼ የተናገርኩትኝ ለጊዜ ሚዲያ ብቻ ነው። በዚህ ደብዳቤ ላይ ቪዲዮዬን ያየ ሰው በደም ስማ። ማይክል ሚውት አድርግና ከቻልክ ደግሞ በዚህ ደብዳቤ ላይ ስም ጠቅሼ የተናገርኩትኝ ለጊዜ ሚዲያ 25 ሺህ ብር ተከፈለ ብዬ ብቻ ነው።
ከዛ ውጪ በዚህ ይህን ዶክመንት ሳሳይ ለሎዛ ሚዲያ ይሄን የሚያክል ብር ተቀብሏል ብዬ ያቀረብኩበት ቪዲዮ ካለ ማንም ሰው ሊያቀርብልኝ ይችላል። ስለዚህ ሎዛ ሚዲያ ብር አልተቀበልም። ቆይ ደሜ ተረጋጋ። አሁንም ስሜታዊ የሆንክ ነው። በዚህ ደብዳቤ ላይ ስም ጠቅሼ እዚህ ደብዳቤ ላይ ተጠቀሰ ስም አንብቤ የተናገርኩትን ለጊዜ ሚዲያ 5 ቁጥር ላይ ያለው ለጊዜ ሚዲያ 25 ሺህ ብር ተከፈለ የሚል ብቻ ነው ያለው። ደብዳቤውንም ሳነበም ያነበብኩትን ይሄን ነገር ነው። ከዛ ውጪ በዚህ ደብዳቤ ላይ ይሄ ደብዳቤ ሎዛ ሚዲያን ይመለከታል ብዬ ያቀረብኩትን ካለ ማንም ሰው ማስረጃ ሊያቀርብልኝ ይችላል። በነገራችን ላይ ከየት ነው ያመጣው? ይሄን መረጃ ከየት ነው ያመጣው? መረጃው እሱ መረጃ ላይ እሱ ግን ምንም አይነት ዶክመንት አላሳየም። በዚህ ቪዲዮ ላይ ይሄ አሁን የጠቀስኩትን ደብዳቤ አሳይቼ ከሆነ ልጠየቅበት። እዚህ ቪዲዮ ላይ ይሄን ደብዳቤ አሳይቼ ያነሳሁት ሀሳብ ካለ ልጠየቅበት። እዚህ ቪዲዮ ላይ ሲጀመር ሎዛን አይመለከትም። ደሜ አትቸኩል፣ ፕሊስ እባክህ አትቸኩል። በደምብ ስማኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ የአንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም። መረጃ የለውም። ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው መረጋገጥ አለበት። የተላከበትን ቤተክርስቲያን አሳይ። ከይህን የተላከው ታይ እንዴት ነው? የመረጃ ምንጮች የማወጣለህ። እሺ ቀጥል። ደሜ አይ ደሜ የተረዳ ያለ አይመስለኝም። ልዩነት አለው። በግልም የሚደረግም በኢቨንት ኦርጋናይዜሽን በህግ ተጠያቂነት የሚሆነው ያ ኢቨንት ኦርጋናይዘር ድርጅት ነው እንጂ አስተባባሪው አይደለም። አንድ ድርጅት ወንጀል ቢሰራ ተቀጣሪዎቹ አይደለም የሚቀጡት። ተባባሪ ካሉ በማወቅ ተባባሪ ካሉ እነሱ ሊጠየቁ ይችላሉ እንጂ ለሎዛ ኢቨንት ደምረውም ሆነ ሌሎች ያሰባሰቡት ተጠያቂ ሊሆኑ አይችሉም። አሁንም ቢሆን መረጃ እና ጥያቄ እንትን ሲባል መረጃ ስለማሸሽ ቢሆንስ ኦር ደግሞ ፋብሪኬት ለማድረግስ ቢሆንስ? ስለዚህ ብቸኛ ሶሉሽን የሚሆነው ቅድምም እንዳልኩ ደሜ ነው እየሰማ ከሆነ ሎዛ ኢቨንት ቀርቦ ያንን እናንተንም በምን መንገድ የእናንተን ራሱ ውል ማቅረብ አለበት፣ ማሳየት አለበት እና ያ ደሜ እየሰማ ከሆነ ለመረዳት ሞክር። ያለውን እንትን ተጠያቂ አንተ ሳትሆን በሎዛ ኢቨንት ስለተደረገው ነገር ነው ጸጋዬ እያለ ያለው አይደለ? ከተሳሳትኩ አርመኝ። አዎ እየሰማህ አይደለም እንጂ አዎ ሲጀመር እሱ ጋር አይደለም፣ እሱን አይደለም የወቀስኩትኝ፣ እሱንም አልተናገርኩትኝም። ደብዳቤውንም ደግሞ እሱን የሚመለከትም አይደለም። ስለዚህ የለም በቃ ተደውሎለታል መሰለኝ። ለማንኛውም በቃ ኤክሶ ቴንክ ዩ በጣም ስለጠራኸኝ። ያው ነገር ደሜ ሰማኝ፣ ሳውራ ነበር ሰምተኛል። ምን ጸጋዬ ከቀድሞ መጀመሪያ ላይ ያለው ከፋፍሎ ነው። ሁሉም ይሄ የቤተክርስቲያን መዋጮ ላይ የሚሰራው ስራ እንዳለ ብሎ ጠቅልሎ አይደለም። የሆነ ክፍል አለ፣ በግል የሚሰራ አለ፣ በሎዛ ኢቨንት የሚሰራ አለ። እነዛ ከፋፍሎ ነው። አሁን ሎዛ ኢቨንት እንትን ነው፣ ተቋም ነው አይደለ? ተቋም ሲሆን ለቀጣሪዎቹም ውል ያስፈርማል። ለዛ ሰዎች ተቀጥሮ ሎዛ ኢቨንት ተቀጥሮ ለሚሰራቸውም አብያተ ቤተክርስቲያን በለው ኦር የመንፈሳዊ ህብረቶች በለው ለነሱም ውል ይፈራረማል። አሁን ጸጋዬ እየጠየቀም ያለው በሎዛ ኢቨንት የሚደረጉ የመሰባሰቢያ
መርሃ ግብሮች ላይ የኮሚሽን ስራ እነዛ ጋር የሚያቀረው ሎዛ ኢቨንት እና ሎዛ ኢቨንት ብቻ ነው። ይህንን ልጠይቅህ፣ ሎዛ ኢቨንት ወንጀል ቢሰራ አንተን የምትታሰረው ወይስ ስራ አስኪያጁ? ለምንድን ነው የምታተሰረው? እኔ ህዝቡን ገንዘብ የጠየቅኩት እና ምን አውቀህ አንተ ነግሮኛ ተነጋግረን ነው የምንገባው። ከሎዛ ኢቨንት ጋር ተነጋግረን ነው የምንገባው እና ነገረህ እንጂ የንግድ ፍቃድ ያሳደሰበትን አሳይቶ ነው የነገረህ? አዋ በትክክል ስንዋዋል አንድ አዳምጠኝ። ስንዋዋል ሎዛ ኢቨንት ከሀ እስከ ፐ ከየት እንደተነሳ የት እንደደረሰ አሁን በምን ላይ እንዳለ ምን እንደሚሰራ ሁሉን ነገር ከነገረኝ ካመንኩበት በኋላ ነው ከእሱ ጋር ውል አድርጌ ስራ የጀመርኩት። ገባ? አንዴ ነው። ሁለተኛ ነገር ደግሞ ስለ ሎዛ ስለምንም ነገር ሲነገር እኔን ስለሚነካኝ አየህ፣ ሎዛ እውነት ኮሚሽን ይሰራል በፐርሶን ይሰራል ከተባለ ደምሮ መጠየቁ አይቀርም። ደምሮም ደግሞ የቤተ ክርስቲያን እስከሆነ አንድ አዳምጠኝ። ደምሮም የቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን አላግባብ የሚዘረብ ዝርፊያ ካለ ይቃወማል። በነገራችን ላይ ማየት ያለባቸው ሎዛ ኢቨንት ትልቅ ከሰራቸው ስራዎች ጸጋይም እንድታውቀው የሚያስፈልገው ነገር ሎዛ ኢቨንት የኮሚሽን ስራና የፐርሰን ስራ ከሰዎች ነጥቆ አይሆንም ብሎ ህገ ወጥ ነው ብሎ በትክክለኛው ጎዳና ቤተክርስቲያን ያሳረፈ ተቋም ነው። ቤተክርስቲያንን ጥያቄ ልጠይቅህ ደምረው። እሺ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወይ ደግሞ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል? አዎ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ ለሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየኩም። ለምሳሌ ድሬዳዋ ሲሄድ ሎዛ ኢቨንት ውል ተዋውሎ ነው የሄደው። ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ውል ነው የሚዋዋለው? ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው? ምን አይነት ውል ነው የሚዋዋለው ማለት ይህንን የሚያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄሮ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ የሚሄደው። አለን ካሉ ደግሞ ማለት እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያኖች የምታቀርበው በሚመቻት በማይጎዳ መልኩ። ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ምን አይነት ውል እንደምታቀርብለት ስራ ልጅ ነዋ። አንተ የማስታወቂያ ስራ ትሰራለህ እንደ አንተ ማስታወቂያ ስራ በአንድ ይሄ የሚያክል ትከፍላላችሁ ብዬ ዶክመንት ልክላቸዋለሁ ካሉ ይሰራሉ። እንካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም? ይከፈለዋል። ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው። ስልክ በጣም እየተደወለለት ነው መሰለኝ፣ እያስቸገሩት ነው መሰለኝ። ኧረ ምንም አልተደወለም። ምን ልክ ነኝ። የለህም ፖዝ እየሆነ ነው እኛ ጋር። ኔትወርክ ይሆናል እንጂ አለውን። ጥሩ፣ አሁንም የለህም። እሺ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውል ስትዋዋል ወይ ደግሞ የኢኦቲሲ የሚሆን ኢኦቲሲኤምኬም ውል ሲዋዋሉ የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊዮንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄም የሳተላይት ክፍያ ስላለባቸው
ሎዛ ሰራተኞች አሉት። በነገራችን ላይ ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። እኔ ችግር የለብኝም። እሱና ማስቻለሁ ሎዛ ሚዲያ በቃ አለቀ። ስለዚህ ሎዛ ሚዲያ ህጋዊነቱን ይዞ ልጨርሳ ህጋዊነቱን ይዞ ምን እንደሳትክ ልንገርህ። አንደኛ ነገር የተቋረጠ ቪዲዮን እያየህ ያለ የኔ ሙሉ ሀሳብ ደርሶ የሚያውቅ አይመስለኝም። ማንም ሰው ለሰራበት አይከፈለው የሚል አቋምም እምነትም የለኝም። ነገር ግን እኔ ኮምፕሌን እንዳደረግኩትኝ ቪዲዮ ላይም ደጋግሜ 3 ጊዜ ዩቲዩብ ላይ ሰርቻለሁ። 3ቱም ጊዜ እንደተናገርኩትኝ ቤተክርስቲያን ከምታገኘው ገቢ በላይ የምታስወጣት ከሆነ ማንኛውንም ማህበር ቢሆን እቃወማለሁኝ። ለምን ቅዱስ አትሆንም? አይ ዶንት ኬር። ደብዳቤው ላይ እዚህ ላይ ያቀረብኩትኝ አንዱ መደራደርበት ጉዳይ እንዴት ነው አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኢቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው ጸጌ አሁን እንደዚህ አይነት ነገር ሀፕን ያደረገው አዋሳ ላይ ነው። ሀፕን ያደረገው ገባ አዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢቭን ዞ ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ሰማይ ሊጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ የገጠማችሁ ላኩ፣ ፋይል ላኩ። እኔ አሁን ለአንተ የቤት ስራ የምሰጥህ በቃ ለአንተ በደምብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ስላሰብኩኝ ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ መጨረሻ ላይ ማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ፣ ያልገባ ብር አይደለ? 12 ሚሊዮን ብር 12.3 ሚሊዮን ብር ገብቷል። አጠቃላይ ተሰብስቧል 12.3 ሚሊዮን ብር የገባው ያውም እንደዚህ እየተሰደብን ማለት ነው እንጂ 30-40 ሚሊዮን ብር እንሰበስብ ነበር። እሺ ተሰበሰቡ ነበር፣ ብዙ ልሰበሰቡ ይችላል ነበር አውቀዋለሁ። እሺ የኔ ጥያቄ ታውቀዋለህ? ምን ያህል ከድሬዳዋ እግዚአብሔር ቤተክርስቲያን ጋር ምን ያህል ውር እንደተዋወሉ ታውቀዋለህ? ይሄኛው እኔ ተቀጣሪ ነኝ። እማቀው ምንድነው ጥያቄ የምጠይቀው ሎዛ ኢቨንት በኮሚሽን እና በፐርሰንት እንደማይሰራ ነው የማውቀው፣ እንደማይሰራ። ከዛ ውጭ ግን ውላቸው ሲዋዋሉ እኔ ሄጄ አልነበሩም፣ አጠገባቸው አልነበረም። የእኔ ዋናው መሞገቻ ግን ምንድነው አይዋዋሉም አለም፣ ግን ሲዋዋል ሎዛ ኢቨንት በፐርሰንት እና በኮሚሽን ተዋውሎ አያውቅም ነው። ነው ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ቅድም እኮ ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የማስታወቂያ ይቀበላል። በሰዓት ስንት እንደሚቀበል ታውቃለህ? ከ6,000 ብር በላይ ነው የሚቀበለው በሰዓት ገባህ? ያን ይቀበላል። በቃ አቡነ አብርሃም እኮ ተናገሩ። አንደኛ መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር ይላል። እኛ 24 ሰዓት 48 ሰዓት 36 ሰዓት ቁጭ ብለን ማለት ነው ቁጭ ብለን ለህዝብ እየተናገርን ቤተክርስቲያን በዛ ልክ እንድትገነባ ከተደረገ በኋላ ለእኔ ትራንስፖርት ለሰንበሌ ትራንስፖርት ቢሰጥ ቅር ይላል ወንድሜ? እኔ ቅር አይለኝም። ተናገር ያለ ቪዲዮ ላይ ሎዛ ይሄን ነው የሚያደርገው። ሎዛ የሚያደርገው ይሄን ነው። በደምብ ስማኝ። መረጃ አምጣና ያውልህ ምትችል ከሆነ አንተ ማድረግ ያለብህ ነገር ለምሳሌ ድሬዳዋ 6.1 ሚሊዮን ብር ገቢ አድርገናል ካል 6.2 ሚሊዮን ብር ቃል ተገብቷል። ነገር ግን ድሬዳዋ ላይ ምን ያህል ነበር ሊከፈል ይሄድ ነው? ስንት ነበር የተከፈለው? ለሎዛ ማህበር ወይ ውል ያደረጋችሁ ስንት ነው? በልና ጠይቀው ሎዛ ሚዲያ በቃ ጠይቋል። ከዛ ኋላ ዶክመንት ላክልኝ። አሁን አንተ ምንም አይነት ዶክመንት አላመጣም። ሲጀመር ምንም አይነት ዶክመንት አላመጣም። ሎዛን የምከስበት ምንም አይነት ነገር የለም። የመጀመሪያ ሎዛን አልከስም፣ በቃ ሎዛን አልከስም ብዬ ተናግራል። እኛ በሎዛ ስር ያለነው ሰዎች ሌቦች ናቸው ብለህ ስማችንን ያጠፋውን አዲስ ወይ ደግሞ ይቅርታ ጠይቅ። ከዛ በኋላ ባለው ነገር ደግሞ እንቀጥላለን። ቪዲዮን አምጣ ውስጥ ሎዛ ስር ያሉ ሰዎች ሌቦች ናቸው ያልኩበትን ቪዲዮ አምጣ ውስጥ
ሎዛ ስር ያሉ ሰዎችን ሌቦች ናቸው ያሉትን እስቲ አምጣ ውስጥ እሺ ቆይ እንታለኝ እንስማውላችሁ እስቲ ቆይ ጊዜ አዝኖ እኮ ነው ለዚህ ግራም እንኳን አዝነው ነው ለማርም ነው አዝኖ አይደለም ቢዝነስ ነው የሚሰሩት ማራቆት ነው አሰማችሁ እንጂ እንዳልኳችሁ አንደኛው ትልቁ ችግር ይሄ ሎጎ የምትመለከቱት ሎዛ ኢቨንት ይሰማል አባቢ ጉባኤት ያዘጋጃል እየተካሄደ ያለው በዚህ ዶዶ ካንሳና ጋር እንቀጥልበት ስለዚህ አሁን እንደሚተደረገው ዶዶ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት ያዘው እነዚህ ለዚህ አራቋል እያልክ ነው አራቋል ካልክ ደግሞ ሌባ እንደሆነን እየተናገርክ ነው ሌባ እንደሆነን ስለዚህ መረጃ የለም እንዳራቁ ናቸው መረጃ የለም ያለ መረጃ ነው የምታወራው እክሶ ጊዜ ማባከን እንዳይሆን ጊዜ ማጥፋት እንዳይሆን አይ ያለ መረጃ ነው የምታወራው ስለዚህ ይቅርታ ጠይቅ ህዝብን አሳስተሃል በተለይ በሎዛ ሚዲያ ላይ የተናገርከው ነገር ውሸት ነው አምናሃል አመሰግናለሁ ቴንኪው ማን ነው ይቅርታ ጠይቀው አንተና ሎዛ ሚዲያ ይቅርታ ጠይቅ ስለሌላው አያገባኝም ስለሌላው አያገባኝም ያለ ስራው ነው የሰጠው ያለ ስራው አለኝ ዶክመንት አለኝ አምጣ ዶክመንቱን እያልኩ እኮ መረጃውን ለምንድን ነው ማመጣው ላንተ እና ለምን ፈራህ እንዴ ለምን ትፈራለህ እንዴ መረጃ ካለ መረጃ አንተ ጠየቁ እኮ እግዚአብሔር አብ ላይ ምን ያህል ውል ተዋዋለ ስልህ አላቅም አጥኝ አንተ የማታውቀውን ውል እየተዋዋለ ያለ ማህበር እንዴት ነው ያውቃለሁ ብሎ እየመጣ ያለ እቺ ምን ያህል አንተ ማታውቀው እኔ እያልኩ ያለሁት አዳምጠኝ ምንም ነገሩን አታዙረው እኔ እያልኩ ያለሁት ሎዛ ኢቨንት በፐርሰንት አይሰራም ይኸውልህ ስማ ሎዛ ኢቨንት በፐርሰንት አይሰራም ይኸውልህ አዳምጥ ሎዛ ኢቨንት በፐርሰንት አይሰራም በኮሚሽንም አይሰራም አንተ አመጣለሁ ያልከው አንተ በፐርሰንትና በኮሚሽን ሎዛ ኢቨንት ይሰራል ብለሃል አምጣ መረጃ ከሰራ መረጃ አምጣ በቃ የለህም ለምን እነግርሃለሁ ታዲያ የለህም ሳይኖር ሚዲያ ላይ ለምን ስም ታጠፋለህ ስም ለምን ደሜ እየተደማመጥን ዶክተር አለሽ ገብተሻል ብላክ ነው ትንሽ ፕሮፋይልሽ ደሜ ይሰማል ይሰማል እሺ አይ እንትን እድል እየሰጠ ማለት ምንድነው ፕሬሚስሱ የሚለውን የተረዳን ካልሆነ ምንድነው መረጃ ማሸሽ ኦር ደግሞ ሌላ ምናምን ነገር ይሆናል ስለዚህ ወይም እንዳለው አለሌላ አሁን አንተ ሎዛ ስንት ቅጥረኛ ሰው አለው ብለህ አታውቅም የንግድ ፍቃድ ቁጥሩ ስንት ነው ብለህ አታውቅም ይሄ እኮ የአድሚኒስትሬሽን ስራ ነው ይኸውልህ እኔ መናገር የምችለው እንደ ቤተክርስቲያን ልጅነቴ መናገር የምችለው ሎዛ ኢቨንት በፐርሰንም በኮሚሽንም ሰራ የሚል ከሆነ መረጃ አሳየኝ እኔም አብሬው ሎዛን እወቅሰዋለሁ እያልኩት ነው ሎዛ ግን በፐርሰንትና በኮሚሽን ሳይሰራ በውል ይሰራል አዎ ይሰራል ለምን ድርጅት ተቋም ስለሆነ ተቋም ነው ገባ ተቋም ዝም ብሎ አይንቀሳቀስም አለቀ ያ ድርጅት ትርፍ ገቢ ካለው ትርፉ ለማን ነው የሚሰጠው ትርፍ ገቢ ካለው ፕሮፊት ካለው ማለት ነው ፕሮፊት ማርጂኑ ከፍተኛ ከሆነ የፕሮፊቱ ተካፋይ ማን ነው የሚሆነው የፕሮፊቱ ተካፋይ ማን ነው የሚሆነው ደንብ አለው እኮ ምን ማድረግ እንደሚገባው ሎዛ ኢቨንት ያውቃል ገባ ከኛ ጋር ለምሳሌ ግን ስንት ሊከፍለን እንደሚገባ እንደሚያውቀው ሁሉ ትርፋማ ሲሆን ወይም ደግሞ ትርፍ ሲያገኝ ምን ማድረግ እንደሚገባው ያውቃል ሎዛ ኢቨንት ያውቃል ይሄ የራሱ የውስጥ ደንብ ነው እኔ አሁንም ቢሆን ኤክሶ ስመኝ እኔ አሁንም ቢሆን የምሞግተው ምን መሰለህ የምሞግተው ስለ ሎዛ የውስጥ አሰራር ደንብ አይደለም ገባ እኔ ሎዛ አጭበርባሪ ነው ሎዛ ከቤተክርስቲያን በኮሚሽን ነው የሚሰራው በፐርሰንት ነው የሚሰራው የሚል ከሆነ ሎዛ የሰራበትን ማህተብ ያለበትን ነገር ያምጣና ያሳየኝ እያልኩ ነው
ገባ? በኮሚሽን አይሰራም በፐርሰንት አይሰራም እያልኩ ነው። ይሰራል የሚል ከሆነ መረጃ ያሳይ ነው ለህዝቡ ያሳይ። አለቀ። እሺ ሶሪ ከሰጠኝ ድሩን ሎዛ የውስጥ አሰራሩን አላውቅም ማለት ወንድም አጀንዳ እንዳቀይ ምንም አጀንዳ እንዳቀይር እኔ የምፈልገው አንተን የፈለኩበት ዋናው ምክንያት ሎዛ አጭበርባሪ ነው። ሎዛ ከተለያየ ቤተክርስቲያን በኮሚሽንና በፐርሰንት ይሰራል ያልክበትን መረጃ አለኝ ያልከውን አሳይ ነው። ሌላው ውስጥ ስለ ሎዛ አሰራር ምንም መናገር አልችልም። አሁን መጀመሪያ ያንን እንጨርስ። ቲክቶከሮች፣ ዩቲዩበሮች አጭበርባሪ ካልሆኑ ይቅርታ ጠይቅ። መረጃ አጭበርባሪ ነው የምትል ከሆነ መረጃ አሳይ። መረጃ አሳይ። አጭበርባሪ ነው የምትል ከሆነ መረጃ አሳይ። ይኸው አደባባይ ዝም ብሎ ቪዲዮ መስራት ብቻ አይደለም፣ አደባባይ መረጃ አሳይ። ቪዲዮ የምሰራው እኮ በማስረጃ ነው። ደግሜ ልንገርህ፣ ይኸው አሁንም አመጣሁልህ መረጃ። ሎዛ ምን ብሎ እንደፈረመ ማታ ከሆነ ሎዛ ከአብያተ ክርስቲያናት ጋር ምን ብሎ እየተዋዋለ እንደሆነ ማታ ከሆነ እንዴት ነው ዲፌንድ? አንተ ለምሳሌ ቆይ ጸጌ ከህዳር 12 እስከ 26 ማን የሰራው ሐዋሳ ላይ ማን ነው? ደብዳቤው ላይ አይናገርም። ታዲያ ምንም የማይናገር ደብዳቤ መረጃ ብለህ እንደዚህ ይዘህ ትመጣለህ? ማንን ነው የምወቅሰው? ይሄንን ግለሰብ ሰርቶት ከሆነ ግለሰቡን አትወቅስም እንዴ? ማንን ነው የምወቅሰው? ምንም ነው። አነጋገሬ ነው። ሁለታችሁንም ቆይ አንድ ጊዜ በእርጋታ ብትነጋገሩ አሪፍ ነው። እና አንደኛ ደም የምን መሰለ ጸጋዬ የሰራቸው ቪዲዮዎች ላይ ቪዲዮን እያወጣ እዚህ ላይ ምንድነው ማስረጃ ማለት የተሻለ ይመስለኛል። አይ ዶንት ቲንክ ጸጋዬ ያንን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚለውን ለሎዛ ማለቱን እንደዛ ሲል አልሰማሁትም። ነው ካለም ራሱ ይናገርና ትክክል። አሁን ይሄኛውን ነገር ሎዛ እንዲያርጓል ያለበትን ነገር ቪዲዮ ማውጣት መሞገት ይሻላል። እና አይከፈል ያ ሲልም አልሰማሁትም። እንደውም መከፈላቸውን ሲቃወም አልሰማሁትም። ስለዚህ በማያከራክር ከምትከራከሩ ለምሳሌ ስፔሲፊካሊ ደሜን ወይም ቲክቶከሮችን ይሄን ጥፋት አጥፍተዋል በሎዛ ስር ያሉት ያለበትን ሌባ ናቸው ያለበትን እንደዛ ይሻላል ብዬ አስባለሁ። ሎዛም ደግሞ ይሄን ፋይል አድርጓል፣ ይሄንን በዚህ ፋይል መሰረት ይሄንን አድርጓል፣ ቤተክርስቲያን አጭበርብሯል ያለበትን እያወጣችሁ እንደዛ ይሻላል፣ ዝም ብሎ ጭቅጭቅ ከሚሆን ማለት ነው። እኔ የማልኩትኝ እሱን ነው። ያን ያሳየሁትኝ ደብዳቤ ወይ ከሐዋሳ ወጣ እየተባለው ደብዳቤን ሎዛ ነው እንዲህ አጭበረበረው ብዬ የትኛው ቪዲዮ ላይ አልተናገርኩም። እዛ ቪዲዮ ላይ የተናገርኩትኝ ይሄን የሚያክል ገቢ ገብቶ ይሄን የሚያክል ወጪ ወጥቷል። እዛ ደብዳቤ ላይ በስም የተጠቀሰው አንድ ሚዲያ ብቻ ነው፣ ጊዜ ሚዲያ ይባላል። ለጊዜ ሚዲያ 25 ብር ሰጥተናል ይላል። ከዛ ውጪ በስም የተጠቀሰ ምንም አይነት የለም። እኔም ቪዲዮ ላይም ክሌም አላደረኩኝም። ይሄ ደብዳቤ ሎዛን የሚመለከት ነው አላልኩኝም። ምክንያቱም የተጻፈ ዶኩመንት የለም፣ የተጻፈ መረጃ የለውም። እዛ ላይ ግን እኮ ከሌለው እኔ እኮ ዶክተር ከሌለው ምንም መረጃ ከሌለ ለምን ሚዲያ ላይ ይዘህ ወጣ? ምንም መረጃ ከማን የተቀበልከው? ሀሳቡን እንድረዳው ደሜ መጀመሪያ ሀሳቡን እንድረዳውና ሀሳቡን ከዛ ትቃወመዋለህ። እንደዛ ይሻላል ጭቅጭቅ ከሚሆን። የተወሰነ ሰከንድ እንስጠውና ሀሳቡን ተረዳው። ያ በዛም ሚዲያ ላይ ይሄን ደብዳቤ ባቀረብኩበት ሚዲያ ላይ ለጊዜ ሚዲያ ብቻ የሚል ነው ስም ያለው። ወየ ቤቴ እየሰማህ አይደለም፣ ከንቱ እኮ ነው። በነገራችን ላይ ወደ ውስጥ እየገባ ስለሆነ እየሰማህ አይደለም። እንደ አዲስ እዛ የሰማውን ወደዚህ ማስተጋባት ነው የያዘው። ደምረ እየሰማሁሽ ነው። በእናትሽ አንቺ ደግሞ ይሄን ለመናገር ነው የገባሽው። እያንዳንዱ ተውር እየሰማህ አይደለም አልሽኝ። አሁን ቆይ ጠብቀኝ ወይ ቤቴ አለሽ። እየሰማህ አይደለም አልሽው። እኔ ውስጥ ገብቼ ለምን ነው ማልሰማሽ? ለምን አልሰማሽም? ወደ ውስጥ አትግባ። ቆይ አንዴ ተረጋጋ። ለምን አልሰማሽም? ሲጀመር ለምን ይሄን ለመናገር ፈለግሽ አንቺ? እሺ በቃ ታዲያ ለምን ፈለግሽ ይሄን ለመናገር? ሌባ ይለኛል እንዴ? በኢየሱስ ስም እኔ ምንም በማላውቀው ነገር ፕሊስ። እኔ ማለት ነው ቤቲ ቆይ እንጂ እና እኔ ሌባ ሲል አልሰማሁትም። ጸጋዬን ስፔሲፊካሊ ወንድሞች እህቶችን ሌባ ሲል አልሰማሁትም። ቪዲዮ ግን የእሱን ቪዲዮ ሰርተው ጽሁፍ ጽፈው ከላይ ሌባ እያሉ ብዙ ክርስቲያኖች እንደዛ ሰርተዋል። እና እሱ ባልሰራው ነገር ሌባ አለኝ ከማለት አንተ ይሄንን ቪዲዮ ስትሰራ ማስረጃ ምንድን ነው እያልን እንጠይቅ ነው እያልኩ ያለሁት ጸጋዬን።
በቃ ቴንኪው። ያው ቀጥለው ያንን ደብዳቤ ባሳየሁበት በነገራችን ላይ በጣም አንዱ ጥሩ የማይሆነው ነገር ምን መሰላችሁ? የመረጃ ምንጭ መጠየቅ በጣም ነውር ነው። በነገራችን ላይ ለአንድ ሚዲያ መረጃ ምንጮችህ እነማን ናቸው ብሎ መጠየቅ የሚገባ አይደለም፣ ማንም ሰው መረጃ ምንጩን ስለማይሰጥ። ስለዚህ መድከሙ ተገቢ አይደለም። እሱ ነገር ባታነሳው። ወደ ጉዳይ ስገባ ግን ደብዳቤውን ያቀረብኩበትም ደብዳቤው የተለቀቀውም በተመሳሳይ ቀን ነው። ጠዋት ላይ ተለቀቀ፣ ፌስቡክ ላይ ተለቆ ነበር፣ ቴሌግራም ላይም ተለቆ ነበር። ያንን ደብዳቤ አንብቤዋለሁኝ። ሳነበውም ክሌም ያደረግኩትኝ በስም ጠቅሼ የተናገርኩትኝ ሚዲያ ጊዜ ሚዲያ የሚባለው ነው። እዛው ላይም 5ኛ ቁጥር ላይ የሚገኝ ስም ስለሆነ ነው እሱ በስም ተጠቅሶ ለጊዜ ሚዲያ 25,000 ብር ሰጥተዋል የሚል ነው። ከዛ ውጪ የማንንም ሚዲያ ስም በዚህ ቪዲዮ ላይ አልጠቀስኩኝ። ከዛ በኋላ ሁለተኛ ቪዲዮ ሰራሁኝ። ሁለተኛ ቪዲዮ ስሰራ ወንድም ተመስገን ለሆነ ወንድም ያወራውን ድምፅ ቮይስ ልደተ ቃል የሚለው ወንድማችን ጠቅሻለሁ። በስም የጠቀስኳቸው ሚዲያ ላይ የምናገረው ልደተ ቃል ወንድም ተመስገን የተናገረው በዚህ ድምፅ ላይ ልደተ ቃል ይቅርታ፣ እኔ ስለሌላ ፐርሰንት እንዲወራ አልፈልግም። እኔም እንዲወራ የምፈልገው በቃ የለም ሰዎች በሚቀላቀሉበት ሰዓት ወይ ደግሞ በቤታቸው ገብተህ ስለ እነሱ መናገር ትላለህ። እኔ ግን አሁን መናገር የምችለው ስለ እኔና ስለ ሎዛ በሎዛ ስር እስካለ ድረስ ሎዛ በኮሚሽን ሰርቷል አልሰራም፣ በፐርሰንት ሰርቷል አልሰራም፣ መረጃ አለ የለህም ነው። በቃ አንድ ላሳጥርላችሁ ነገሩን ከይቅርታ ጋር አንተን ተስፋዬ ማለት ነው ጸግሽ ነው ይቅርታ ጸግሽ ማለት አንተ ማቅረብ የምትፈልገው የሎዛን እንትኑን መረጃውን ማቅረብ የምትፈልገው አንተ በደምረው ፊት ሳይሆን በሎዛ ፊት ለፊት ነው አይደለም? መረጃውን አወጣለሁ እያልክ ያለ እሱ ይጠይቀኝ ስትል ሰምቻለሁ ቅድም ነግሬዋለሁ። ስለዚህ ቪዲዮ ደምረውን የሚመለከት ነገር ከቤተክርስቲያን ምንም አልተቀበልኩም ካለ ሎዛ ኢቨንት ባክሽ አንቺ ወረጂ ቤት እየበጠበሽ ወረጂ በቃ ቤት እየበጠበሽ ነው። እኔ እነ ኤክሶን ቤት ከፍቼ ሌባ ከሆንኩ ሎዛ ሌባ ከሆነ አጭበርባሪ ከሆነ በኮሚሽን የሰራ ከሆነ በፐርሰንት የሰራ ከሆነ ጸጋዬ ሰርቷ ብሎ የሚያምን ከሆነ ሼር አድርጉለትና ጸጋዬ ይምጣ ስለ ሎዛ በኮሚሽን መስራት አለመስራቱን ይናገር ብዬ የተናገርኩት። የለኝም መረጃ ምጥለኝ ከሆነ እዚህ ጋር እንጨርሳለን። በቃ ፔሬድ። መረጃ የለኝም ካልክ እንጨርሳለን። ሎዛ ኢቨንት በኮሚሽን የሰራበት በፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ ግን ማለት ነው። እስቲ አንድ ፔጅ ላይ ኮሚሽን ማለት ከሚገኘው ፐርሰንት ከሚገኘው ገንዘብ ላይ ይሄን ያህል ፐርሰንት ማለት ነው አይደል? ኮሚሽን ሲባል ማለት ነው ከሚገኘው ላይ ማለት ነው። ሌላ ደግሞ አለ፣ ሌላ ሲስተም ደግሞ አለ። ምንድነው ያ ሲስተም? ቋሚ የሆነ ፊክስድ የሆነ ሳላሪ ማለት ነው። አንድ ቲክቶከር ወይም አንድ ድርጅት ከሆነ ቤተክርስቲያን ጋር ሲዋዋል ይሄን ያህል ክፍያ ይከፈለዋል። ይሄ ከሚገባው ገቢ ጋር የሚገናኝ አይደለም፣ ፊክስድ ነው፣ የሚቀያየር አይደለም። ስለዚህ ሁለት አይነት የክፍያ ሲስተም አለ። ስለዚህ ሎዛ የሚቀበለው በፐርሰንት ነው ማለት ከሚገኘው ገቢ ላይ ነው ወይስ ቋሚ ፊክስድ የሆነ ገቢ የገንዘብ አቀባበል ዘዴ ያለው? እዚህ ላይ አንድ ፔጅ ነው መጀመሪያ ጸጋዬ እየተቃወምክ ያለኸው ሎዛ አድርጓል ብለህ እያቀረብክ ያለኸው ከሚገኘው ገቢ ላይ በፐርሰንት ነው ወይስ ፊክስድ የሆነ ገቢ ከቤተክርስቲያኖቹ ይቀበላል የሚል ነው። ሁለት ሀሳቦች ላንሳ። አንደኛው በስም ጠቅሶ እገሌ ዩቲዩብ፣ አሁን ዶክመንቱን ማሳየት ስለማልፈለግ ነው እንዳልኳችሁ፣ እገሌ ዩቲዩብ ይሄን የሚያክል ተከታይ ያለው ይሄ ነው ዩዘር ኔሙ፣ ይሄ ነው ሊንኩ፣ የአካውንት ባንኩ ይሄ ነው፣ ላይቭ ከገባ ይሄ የሚያክል ብር ይከፈለዋል፣ ዶክመንተሪ ከሰራ ይሄ የሚያክል ብር ይከፈለዋል፣ ዝርዝራቸው ተጽፏል። ይሄን ቀድሞ የሚላክላቸው ይሄ ነው። ይሄ የሚያክል ሰው ይመጣል፣ ይሄ የሚያክል ብር ትከፍላላችሁ። አንደኛው ወያቸው ይሄ ነው። ሁለተኛው ይሄ የሚያክል ብር የሚገባ ከሆነ አንደኛው ገና ያላወጣሁትን ቮይስ ነው፣ ይሄኛ በቮይስ ያለ ነው። ይሄ የሚያክል ብር የሚገባ ከሆነ ይሄ የሚያክል ብር እንፈልጋለን። ወይ ደግሞ አንዱ ቤተክርስቲያን ለምሳሌ እኛ ማስተባበር የፈለግነው ይሄ የሚያክል ብር ነው ብለው ይናገራሉ። ኦኬ እንደዛ ከሆነ እኛ የምንፈልገው ይሄ የሚያክል ብር ነው ይላል። ይሄ በቮይስም ያለ የቤተክርስቲያን አስተዳዳሪ ቁጭ ብሎ የተናገሩት ነገር ነው። ሁለቱም ዶክመንቶች አሉኝ፣ ግን አላወጣኋቸውም። እነሱ እንዳልኩት ደግሞ ለአንተ ለደንብር ደግሞ አላሳየህም። ሎዛ ኢቨንት ከቤተክርስቲያን ምንም አይነት ብር ተቀብዬ አላውቅም፣ ከቤተክርስቲያን ምንም አይነት ብር አልቀበልም የሚል ከሆነ
የዛን ጊዜ የጸጋዬ ዶኩመንት ምንም የለም። አሁን በመጀመሪያ ደረጃ ገና ለገና መረጃ እንዲሰጥ ነው የምፈልገው። ሲጀመር መረጃ የለም። አንደኛ የሌለ መረጃ ምንድነው? ሎዛ ኢቨንት አንተ ከምትላቸው ቤተክርስቲያኖች ዘንድ በፐርሰንት ለምሳሌ ያክል ዶክተር ይኸውልሽ ምን አለ መሰለህ፣ በፐርሰንት ሲባል እኛ 20 ሚሊዮን ከሰበሰብን ከ20 ሚሊዮን ውስጥ 4 ሚሊዮን ብር ትሰጡናላችሁ የሚል አግሪመንት አለበለዚያ በኮሚሽን ማለት ደግሞ ምንድን ነው 20 ሚሊዮን ከሰበሰብን በእያንዳንዱ ቀን ይህን ያክል ገንዘብ ግዴታ መክፈል አለባችሁ የሚል ግዴታ የሆነ ነገር መቀመጥ አለበት። ሎዛ ኢቨንት እንደዚህ አይነት ውል አላት ወይ ከቤተ ክርስቲያን? ይህንን ነው የምጠይቀህ። የላትም፣ መረጃው የለኝም የምትለኝ ከሆነ ከዚህ በኋላ ስለ ሎዛ ኢቨንትም ስለ ቲክታከሮችም ስለ ዩቱቦችም አንተ የመናገር አቅምም ብቃትም የለህም ማለት ነው። ያለ መረጃ ነው የምታወራው። መረጃ አምጥተህ አሳየን እያልን ነው። ሌባ ከሆንን አሳየን መረጃ አምጥተህ። አለበለዚያ የሚሰራ ይብላ ካልክ ደግሞ እየሰራን እየበላን ነው። ፔሬድ። ይህን ደግሞ እያደረገችልን ያለው ማናት? ሎዛ ኢቨንት ናት። አለቀ። በግላችን ሄደን እያንዳንዱ እኔ ያው በሎዛ ስራ ያለ ሰዎች በግላችን ሄደን ሎዛን ተገና አድርገን በግላችን ከቤተክርስቲያን ጋር ከየትኛውም ተነጋግረን አናውቅም። ከዛ ውጪ ከሎዛ ኢቨንት ውጪ ሌሎች በግል የሚያደርጉ ወንጀል ሊኖር ይችላል። አይኖርም አይደለም፣ ወንጀል ሊኖር ይችላል። እሱን ወንጀል ማጋለጥ ማጋፈጥ ትችላለህ። ሎዛ ኢቨንት ላይ ግን አይነ ካለ በሎዛ ኢቨንት ስር ያሉ ቲክታከሮች ላይ አይነ ካለ መረጃ አምጣና በመረጃ ውቀሰን እያልኩ ነው። መረጃ የለኝም ካልክ ማለት ነው ጸጋዬ ወንድሜ ነህ፣ አብረን ቅዱስ ቁርባን የምንካፈል ወንድሜ ነህ፣ ባገኝ ሰላም የምልህ ወንድሜ ነህ። ስለዚህ ከዛሬ ጀምሮ በሎዛ ኢቨንት ላይ ያለን አመለካከት ሽፍት ታደርጋለህ ማለት ነው። ያው አደባባይ ላይ 700 ምናምን ሰዎች ዘንድ መረጃ ማምጣት አልቻልክም። ይህ አንድ ሀሳብ ላንሳ መሰለኝ። ዶክም በደንብ እየሰማሽ ይህ ወንድማችን ደምረው ሎዛ ኢቨንት ምን ብሎ እንደሚፈራረም አያውቅም። ምን ብሎ ከአብያተ ክርስቲያናት ጋር ውል እየተዋዋለ እንደሆነ አያውቅም። ምን ብሎ እየተነጋገረ እንደሆነ እኔን አንቃኝ እኔ በማላውቀው መንገድ የሚዋል ከሆነ እኔን አንቃኝ። ልውጣ ከሎዛ ኢቨንት ልውጣና ከአንተ ጎን ልሁን። አምጣ እንደዚህ አይነት ነገር እንዳትረጭ ያለምንም ማስረጃ እንዳትናገር። አልፈቅድልም። መረጃ አምጣ። ሎዛ ኢቨንት ስራውን ለሚሰራው ስራ ምንም ገንዘብ አይቀበልም እያሉ እኮ አይደለም አሁን ነደምረው ማለት ነው። ግን በኮሚሽን በፐርሰንት ይሄን ያህል ቤተክርስቲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም፣ ያደርጋል ብለንም አናምንም ነው እያለ ያለው። ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍኮርስ ያንን ትክዳለህ ደምረው ድርጅቱ ገንዘብ ይቀበላል አይቀበልም? በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠውም ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃም ይሰራል፣ ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይኸው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድም የለበትም። ቪዲዮም ከፈለገ መስራት ይችላል፣ ድርጅቱ ጋር ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር፣ ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ። አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዚያ ነገር ብታደርግ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልብሃል። ለምን እኔ አልተጠራውም ይመስልብሃል። አየህ እንደዚህ ማድረግ የለብህም። መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ በትክክል እንደዚህ በመፈራረጅ ማውራት ጥሩ አይደለም። ለቋንቋ እንደዛ ማለት የለብህም።
ይቅርታ ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? እኔ ከኡጋንዳ ያለው ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። ዘመዴ መረጃ የለውም። እምነግርህ ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛ ከኔ እኩል ቁጭ ብለህ ለምሳሌ ያክል ማንም ሰው ከኔ እኩል ቁጭ ብሎ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ይግዛል ላይ ቁጭ ብሎ ለቤተክርስቲያን ገቢ ሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው። እምነግርህ ማለት ነው። ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። አትዝጊ እንትን ማን ነው የሚዘጋው? ክፈቱ፣ እንትኑን ይጻፍ እንዳለ ክፈቱት። ቢበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ በቃ ይህን ይመስላል። እንግዲህ አያችሁ አይደለም እኛ እንደዛ ቀን ከሌት ስንለፋ የነበር ነው። እንቅልፋተን እናንተን ደጋግ ኦርቶዶክሳውያን ለቤተክርስቲያን ገቢ እንድታስገቡ 1 ብርም 10 ብርም 1,000 ብርም 100,000 ብርም 5,000 ብርም በእውነት እንድታስገቡ የጠየቅናችሁ በእንደዚህ አይነት ውሸታም ሰዎች ያለምንም መረጃ የላቸው ያለምንም መረጃ ቤተክርስቲያን እንዳይገነባ እንቅፋት የሆኑ ሰዎች ናቸው። እንቅፋት የሆኑ ሰዎች ናቸው። ገባችሁ? እንቅፋት እኛ እናንተ የምታስገቡት ገንዘብ ይኸውላችሁ፣ በሎዛ ኢቨንት ስር እናንተ የምታስገቡት ገንዘብ የምንለጥፍላችሁ ላይ ማለት ነው ቤተክርስቲያን ላይ ካልሆነ እኛ እንጠየቅ። ያ ገንዘቡ ላይ ገቢ የሆነበት ሰውዬ ይጠየቅ። ከዛ ውጭ ግን እናንተ ገንዘባችሁ የምታስገቡት ቤተክርስቲያን ላይ ነው። ማርያምን ቤተክርስቲያን ከቤተክርስቲያን ውጭ ማንም ሰው ሌላ ቦታ ላይ ማስገባት አይችልም። ቤተክርስቲያን ላይ ነው። አሁንም ገጠር ያሉ ቤተክርስቲያኖችን የተለያየ ቦታ ያሉ ቤተክርስቲያኖችን እንገንባ ነው ምለው። ጸጋዬ መረጃ ያለ መረጃ ባዋ የለም። ምንም መረጃ የለም። ምንም አቃለው። እናንተ ሌባ ምናምን የምትሉኝ አቃለው። አንድ ሰው ሆነ 10 እና 15 ቲክታክ አካውንት ስላለ ነው። ፌክ አካውንት ስላለ ይኸው መረጃ አምጣ ተባለ። መረጃ ማምጣት አልቻለም። ታዲያ ያለ መረጃ ሰው ሌባ ማለት ይችላል? ብራዘር ሌባ ይባላል? ያለ መረጃ ሌባ ይባላል? ስለዚህ ይህንን ነው የሚመስለው። ወንድሞቼና እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም እየደማ ነው፣ ባይገርማችሁ እየደማ ነው። እውነቱን እንዳውቅ የሆነብኝ እየደማ ምላሴን ባሳያችሁ እንዴት እንደሆነ አያችሁ። በዚህ ነው ያወራሁት። እኔ እውነት ስለሚገዛኝ በዚህ ምላስ ነው ያወራሁት። አያችሁ እንዳለ ምጭ እንዳለ መጥቶኛል፣ እንዳለ ማለት ነው። ሰካራ ምናምን የምትሉኝ ሰዎች በዚህ የተነሳ ነው። እሺ እኔ ሰካራ ሞኝ አይደለም። እኔም የቤተ ክርስቲያን ልጅ ነኝ። ከሌባ ጋር መቼምና መቼም አልተባበርም። መቼም አልተባበርም። ገባ? መቼም። ነገር ግን ቤተ ክርስቲያን እንዲገነባ፣ ቤተ ክርስቲያን እንዲሰራ፣ ካህናት ደስ እንዲላቸው፣ ሲጸልዩልን ደስ ብሏቸው እንዲጸልዩልን ማለት ነው ማድረግ የሚገባኝን ነገር አደርጋለሁ። በሎዛ ስር ሆኜ ማለት ነው። በሎዛ ስር ሆኜ እሺ ወንድሞቼና እህቶቼ። ከዛ ባለፈ ግን ለውሸት አንገዛም መቼም። እሺ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ እኔ በወሬ ምናምን አላምንም። በስራ ነው የማምነው። በስራ አምናለሁ። ሰላም ደሜ። ሰላም እየተከታተልኩት ነበርና እንደው ምናልባት አሁን
ያለ መረጃ እንትን ማድረጉ ደስ የማይል ነገር ነው። ታይም ሲጻፍ የነበረው ነገር ደስ የማይል ነገር ነው ማለት መረጃ ካለው ደግሞ ክስ አለመመስረቱ ለቤተ ክርስቲያን አለመቆሙ ነው የሚያሳየው። ለምን መረጃ ኑሮት ለምን ለቤተ ክርስቲያን አይቆምም? መክሰስ አለበት ብዬ ነው የማስበው። ስለዚህ ምናልባት ፎሎወርስ ማግኘት ምናልባት እንደዚህ ከሆነ እኛን ያስቀይማል። እናንተ ደግሞ ይሄን መስመራችንን እኛ መያዝ መቻል አለብን። ማለት ማንኛውም ሰው ይሁን ቤተክርስቲያን ሲበድላት ስናይ ሁሉም ሰው ሊሰማው ይገባል፣ በተለይ ኦርቶዶክስ ማለት ነው። ስለዚህ መረጃ ካለው መረጃ መምጣት ነበረበት። መረጃ ቢኖረው ደግሞ በእርግጠኝነት ቢኖረው ክስ መመስረትን መቻል አለበት ብዬ ነው የማስበው። እና በጣም አበሳጭቶኛል። ከታየ የጻፍኩለት ነበረ አልመለሰልኝም። መረጃ ነው የሰው ልጅን ሰው ያደረገው መረጃ ነው ብራዘር። እሺ ቀጥል፣ ሌላ ሰው ቀጥል። እሺ እንዴት አደራችሁ? ሁላችሁም ሰላም ብያለሁ። ደምዬ እንዴት ነህ? አለ ለማንኛውም ሁላችሁንም እጅግ እናመሰግናለን። ከታች ሆናችሁ የምትሳደቡትን የምትመርቁትን ልክ ናችሁ የምትሉት ልክ አይደላችሁ የምትሉት ይሄ እንደ አስተሳሰባችን ወይም እንደ አይምሯችን እንደተቀበለው ነው። ነገር ግን እኛ ስንቆም ለእውነት መቆም ይገባናል፣ ለእውነት መናገር ይገባናል። ከሰማናቸውና ከምንሰማቸው ከነበሩ ነገሮች ውስጣችን ቆስሏል፣ አዝነናል፣ ተከፍተናል፣ ተደብረናል። ነገር ግን እውነታው ድረስ ስንመጣ ሰዎቹ መጥተው በአደባባይ ምንድነው ጥፋታችን፣ የቱ ጋር ነው ጥፋታችን፣ መረጃ ይሰጠን ሲሉ መረጃ የማያገኙ ከሆነ ያንን አካል የቤተክርስቲያን የቤተክርስቲያን እንቅፋት እንጂ ለቤተክርስቲያን የቆመ ነው ኦርቶዶክሳዊ ነው ልንል ግን አንችልም። ስለዚህ ማናችንም ብንሆን መረጃና ማስረጃ አስረግፈን ካልሆነ በስተቀር ሰዎች እግዚአብሔርም አይወደውም። ወደ 5 ይቀርምኛል ደሜ ወይ ሚውት አድርግ ወይ አንተ ተናገር። ቆይ 100,000 ከተከፈላችሁ 4 ሰዓት መቀመጥ ይከብዳል እንዴ? 100,000 ብር ከተከፈላችሁ ቀላል ነገር እኮ ነው። እንኳን የቤተክርስቲያኑ አባል ሆናችሁ ኦርቶዶክስ ሆናችሁ ቀርቶ ሌላ ማንም ሰው ሆኖ ብር ቢከፈለው 100,000 ብር ተከፍሎት ቁጭ ብሎ የማይለምንበት ምንም አይነት ምክንያት የለም። ስለዚህ እነ ደሜ የሰሩት ነገር የቤተክርስቲያን ልጅ መሆን የሚጠበቅ ነገር አይደለም። እኔም ጴንጤው ወንድም 100,000 ብር ከፍላችሁኝ ልሰበስብ እችላለሁ ለቤተክርስቲያኗ እና ስንገባ በስሌት እንጂ በስሜት አንግባ። ከገባን በኋላ የምንናገረውን ነገር እናስተውል። ለማንኛውም ሰውየው መረጃ ካለው ያው ሰው አላዘነም፣ አዝኗል። ቅር ብሎታል አላለውም፣ ቅር ብሎታል። ነገር ግን እነዚህ ነገሮች በመረጃ መሆን አለባቸው። ሚዲያ ላይ የሚሰሙ ነገሮች፣ ሚዲያ ላይ የምናያቸው ነገሮች በማስረጃ መሆን አለባቸው። ያለ ማስረጃ ከሆነ ህዝቡንም አታውኩት፣ ለጠላት አሳልፋችሁ አትስጡት። ሰካራም የሆነ ነገር ናቸው፣ ሌባ ናቸው፣ እንዲህ ናቸው የሚባለውን ነገር እያለ ያለው ኦርቶዶክሳዊ ብቻ አይደለም። በየቦታው ተነስቶ ቤቱን እየከፈተ ስጋ ሲቦጭቅ የሚውለው ኦርቶዶክሳዊ ብቻ አይደለም። ስለዚህ ውሻ በቀደደው ጅብ ይገባል እንደሚባለው አሳልፈን እየተሰጣጠን መልካም ነገር እየተሰማ አይደለም። ይህ ነገር ከሆነ 100,000 ብሩ አበል አግባብ አይደለም። እንደኔ አግባብነት የለውም። ነገር ግን ምናወራው ነገር በማስረጃና በመረጃ እናውራ። መረጃ ከሌለን ግን አደባባይ እየወጣን የሰው ስም ማጥፋት በራሱ ወንጀል ነው። እንደዚህ የምታደርጉ ሰዎች ካላችሁ ጥንቃቄ አድርጉ እና በተረፈ ይኸው አሞኛል እያልክ ነው። ለረጅም ሰዓት አውርተሃል። አሁን ቤትህን ዘግተህ አረፍ በል። እግዚአብሔር ይማረህ፣ እግዚአብሔር ያግዝህ። ቤተክርስቲያናችን ከአጽራረ ጠብቅልን፣ እግዚአብሔር ይስጥልን። ይሄን ለማለት ነው። ስንትዬ በቀደም መረጃው አምጥቼልህ ቤት አልከፈትክም? ኦኬ አለው። አይ ከፍታለሁ። ትንሽ አካውንት ዋርኒንግ ስላለ ነው በዚህኛው ስለመጣው ነው። እና እኔ የጸጋዬ ሀሳብ ገዢ ሀሳብ ነው እንደኔ ማለት ነው። እንደ አንድ ኦርቶዶክስ ልጅ ገብተዋል። ደምረው እዛ ጋ ይሄ ብር ተከፍሎ ሲሰራ እዛ ጋ በኮሚሽን ነው እየሰራ ያለው ይሄ ስራ ማለት ነው። ከገባው ብር ላይ ነው የሚከፈለው እኮ ዳይሬክት አይደለም የሚከፍለው እኮ
ቤተክርስቲያኑ ጌታ ምቶ ይከፍላል እኮ። መረጃ አንጣ ብራዘር፣ ዝም ብለህ አትናገር። መረጃ አንጣ። ከየት ነው እናንተ የሚከፈላችሁ ብሩ እንዴ? መረጃ አንጣ። አይከፈልም ማለት እንዴ? አይከፈልም ማለት እንዴ? እኛ እናንተ የበረከት ስራ እየሰራ ነው። የበረከት ስራ አይከፈልም ተባለ እንዴ? አንተ ይከፈላል። እኛ አዳምጠኝ። እኛ እያልን ያለነው ሎዛ አዳምጠኝ። ሎዛ ኢቨንት ግን በኮሚሽንና በፐርሰንት ከየትኛው ቤተክርስቲያን ዘንድ የተዋዋለበትን ውል አምጣ ነው። ውረድ። ምኑ ነው ማስጨርሰው? አውቃለሁ ምናምን ይላል እንዴ? እዛ ጋር ተዘረፈ እየተባለ እየተነገረ እነንትና ያመጡት የዚህና እንዴ? ቀጥልሽ። ማነው? ሰላም ደህና ነህ? አለው። እግዚአብሔር ይመስገን ሰላም ነው። ለምን ትጮኻለህ አንተ? በትክክል ማስረዳት አትችልም ችግርን? ቀድም እኮ አስረዳው። በቃ ቀድም እኮ ጨርሻለሁ። ቀድም እናንተ ገስላ ስላለሁ ይኸውልህ፣ ደምረው ታዳምጠኛለህ። አንተ ኦርቶዶክስ ከሆንክ ክርስቲያን ከሆንክ ክርስቲያንን የፈለገውን ሀሳብ ማንሸራሸር ማንም ሰው ይችላል። መናገር መብት አለው። አንተ መናገር መብት አለ። ግን ሰዎችን አታስወርድ ነው የምልህ። ያለ መረጃ መናገር አይቻልም። ያለ መረጃ አትብል። አንተ ለምን ራስን ነው ማውጣት ያለበት? ሌሎችን ለማውጣት ነው አሁን የምትሮጠው አንተ። እኔንም ጓደኞቼም እዛ ቦታ ስንሰራ በመረጃ በኮሚሽንና በፐርሰንት ከሰራን መረጃ ይምጣብን ነው። ሌባ ከሆንን መረጃ ይምጣብን ከነ ማስረጃው። ይኸውልህ ወላይታ ላይ ሙዱላ ከተማ ልንገርህ እንደ ብዙ ታሪክ እንድትሰር ከነ ማስረጃ አስቀምጠንላቸዋል። እየተሄደበት ስለሆነ አምጪ፣ አሳይ መረጃ አሳይ። ለአንተ አላሳይህም። አላሳይህም። ሌባ አገኛለሁ። ናዝሬት ውረዱ። እኔም በማስፈራራት ነው እንደ እንትን የምትሉት? በማስፈራራት ምንም ልታመጡ አትችሉም። ምንም መረጃ አምጣ። ያለ መረጃ መውቀስ አትችልም። ያለ መረጃ አትናገር። በቃ ይሄ ቂም የያዘ ቁርሾ የያዘ አትግባ። የቤተክርስቲያን ልጅ ነኝ፣ ገባ? የቤተክርስቲያን ልጅ ነኝ፣ ቤተክርስቲያን የሚጠቅማትን ነገር አደርጋለሁ የሚል ሰው ካለ ይግባ። እሺ፣ ሰላም ወይ አንድ ነገር መናገር እፈልጋለሁኝ። ምንድን መሰላችሁ? ከላይ ያላችሁ በሙሉ ከታች ያላችሁት በሙሉ የምትናገሩት ግልጽ ነው። ሁሉም የኦርቶዶክስ ስሜት አለው። ትንሽ ነገር ሲነካ የሃይማኖት ጉዳይ ስለሆነ ከባድ ነው እና ግን መረጃው ካለው ለምን ክስ አላቀረቡም ነው የኔ ጥያቄ። አሁን ምንድን መሰለህ ቤተክርስቲያን ከተጎዳች ሁላችንም አለን እያላችሁ አሁን እየወረዳችሁ ነበር። ካለች ለምንድን ነው ለፖሊስ ማሳወቃችሁ? መረጃውን ሰጣችሁ ለቤተ ክርስቲያን መቆም ያልቻላችሁት ለምንድን ነው? የኔ ጥያቄ ይሄ ነው። መረጃው ካለ ግዴታ ተለበስብሶ ማለፍ የለበትም አይደል እንዴ? ለቤተ ክርስቲያን ከተቆመ ግን መረጃው ካለ ለምን ወደ ክስ መመስረት ለምን አላስፈለገም ነው የኔ ጥያቄ። ይሰማል። ቤተክርስቲያንን ለማሰራት ከሆነ አላማው፣ ለምሳሌ የጎንደሩ ሳያልቅ ለምን አሁን ሰሞኑን ስራ የጀመራችሁ ድጋሚ? ለምን መጀመሪያ አንዱ ቤተክርስቲያን ፍጻሜ ላይ አይደርስም? አንዱ ቤተክርስቲያን ደርስ ለምን ነው? አንድ ደምረው ሐሳቤ ልጨርስ ወንድም አለም ፕሊዝ። አንዱ ቤተክርስቲያን ሳያልቅ ሌላ ቤተክርስቲያን ላይ ሄዳችሁ ገንዘብ የምትሰበስቡት ይሄኛው አካሄድ ነው። ይሄ አንቺ የምትይው አካሄድ ነው። እኔ ሐሳብ ፕሊዝ ሐሳቤን አስጨርስ። አካሄድ ነው የምትናገሩ እህቴ እንዴ? ሐሳቤን አልጨርስ። እኔ በነገራችን ላይ ደምረው እኔ መጀመሪያም ስገባ ነገር ያለው ፕሊስ እንደማመጥና በማዳመጥ ከጨረስኩ በኋላ መልስልኝ። ኦኬ ጫጫታ ስላለ ሚውት አድርግና እኔ ሐሳቤን ልቀጥል። ሚውት አድርግልናለ ጫጫታ አለ። እሺ
ኦኬ እሺ። የእኔ ጥያቄ ምንድን ነው እንግዲህ በጣም ብዙ ገቢ ማሰባሰቢያ እያየን ነው። ኦኬ አንደኛው ቤተክርስቲያን ሳይጨረስ ሌላ ክልል ትሄዳላችሁ፣ አንደኛው ክልል ሳይጨረስ ሌላ ክልል ትሄዳላችሁ። መጀመሪያ ለምን ነው የጀመራችሁበት የመጀመሪያው ቤተክርስቲያን ሳያልቅ ወደ ሌላ የምትሄዱ ስለምን ነው? እስካሁን በጣም ብዙ የገቢ ማሰባሰቢያዎች አይተናለኝ። እኒህ ቤተክርስቲያኖች ምን ላይ ደረሱ? ፍጻሜያቸው ምን ላይ ነው? ተሰርተው አልቀዋለኝ? ማስረጃ አላችሁ ተሰርተው ለማለቃቸው? ወይንስ ደግሞ ብራችሁን ይዛችሁ ላሽ ነው እየተባለ ገንዘቡ ከተሰበሰበ ይለቅ እናንተ ምንም ነገር እንትን አትሉም ማለት ነው? አያሳስባችሁም ማለት? እውነት ለቤተክርስቲያን እየታሰበ ከሆነ ቤተክርስቲያን እንዲሰራ እየታሰበ ከሆነ የአንደኛው ክልል ሳያልቅ አንደኛው ክልል ላይ የጀመራችሁት ቤተክርስቲያን ህንፃ ቤተክርስቲያን ሳያልቅ ለምን ነው ሌላ ቦታ የምትሄዱትኝ? እውነተኞች ከሆናችሁ ማለት ነው። ይሄንን መልስልኝና ሌላም ጥያቄ አለኝ። ደሜ ይሰማሃል? አመሰግናለሁ ወንድሞቼ። ቴንኪው። መረጃ ያለው ሰው መረጃ ተናገሩ። ቻው። I'm coming to you. Okay, I call you.